ዛሬ እንግዲህ እንደተለመደው ዮናስ ባካችሁ የኢትዮጵያ ሕዝብ ከስራዬ ልለቅ ነው አለ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እንግዲህ እንደተለመደው በፊት ቪዲዮ ላይ ይቅርታ ጠይቋል ብያችሁ ነበረ። አዎ ይቅርታ፣ የኢትዮጵያ ሕዝብ በሙሉ ይቅርታ። አሁን ላይ ደግሞ ባጠፋው ጥፋት ከስራ ልባረር ነው። ስለዚህ የኢትዮጵያ ሕዝብ ባካችሁ እርዱኝ አለ። አንዳንዴ ማለት ነው የሆነ ነገር ከተፈጠረ በኋላ ነው የምንባንነው እንጂ ሳይፈጠር አነባነንም። ምን እንደሆነ አላውቅም። አሁን የቤተሰብ ኃላፊ ነኝ፣ ብዙ ችግር አለብኝ። እኔ ስራ የምለቅበት ጊዜ ላይ አይደለውም። ስራ ከለቀኩ ቤተሰቦቼ ምላበላ ነው ምላጠጣ ነው። በዛ ላይ ደግሞ ልጆቼን ወዴትም አድርጌ ማኖር አልችልም። በዛ ላይ ልጆቼ ራሱ ትችት እየደረሰባቸው ነው ባሉበት አካባቢ ብሏል። ስለዚህ እንግዲህ እኔ እንደምለው እንደ ሰውኛ እንግዲህ የሰው ልጅ ይቅርታ መጠየቅ ከዚህ በፊትም ነግሬያቸዋለሁ። ይቅርታ መጠየቅ ትልቅነት ነው። ወይንም ደግሞ ይቅርታ መጠየቅ ካላስ የሰው ልጅ ይቅርታ ከጠየቅ ምንም ነገር ሊደረግ አይችልም። ይቅርታ ነው ሁሉንም ሰው ሊያስተካክለውም ሊያረቀውም የሚችለው ማለት ነው። ስለዚህ እንግዲህ እኔም በፊቱ ቪዲዮ ላይ በጣም ተናድጄ ነው የተናገርኩት። አሁን እንግዲህ ይቅርታ ቤተሰቦቼን ምላበላ ነው ምላጠጣ ነው ሲል ደግሞ ያው ቤተሰብ ያለው ሰው ይረዳል። እንደዚህ ወዲያው ደግሞ እኔስ በሆን ብዬ በሱ ቦታ ላይ ራሴን ሳስቀምጥ ከባድ ነው። እንኳን አይደለም በአሁኑ ሰዓት ላይ ቤተሰብን በትኖ ወይ ደግሞ አባት ስራ ማጣት ማለት ነው በሁሉም ቤት ላይ ከባድ ነው። ስለዚህ ባጭሩ እንግዲህ ቤተሰቦች ከስራ ሊያባረሩት ነው። ያው በሚደረገው ነገር ትችቶች እየቀረቡ ነው። ብዙም ችግር ውስጥ እየገቡ ነው። ቤተሰቦች ተመልካችም እያጡ ነው። ብዙም የሚመለከታቸው ሰው እየጠፋ ነው። ምክንያቱም እሱ ቅዳሜ ከከሳትን የሚያዘጋጅ ስለነበረ ማለት ነው። አሁን በአጠቃላይ ቅዳሜ ከከሳትን የሚያይ ሰው የለም። ዮናስ እንደዛ ካለ ወዲህ ማለት ነው። ስለዚህ እንግዲህ ይቅርታ ብሏል። እንግዲህ የኢትዮጵያ ሕዝብ አጥፍቷል። እርግጥ አጥፍቷል። እኔ አላጠፋም አለንም፣ አጥፍቷል። ግን ያው ይቅርታ እስከጠየቀ ድረስ ይቅርታ ብናደርግለት ቤተሰቦቹ እንዳይበተኑ ልጆቹ እንዳይቸገሩ ይቅርታ ብናደርግለት። ባለቤቱም በፌስቡክ ገጿ ላይ እባካችሁን ባሌ አጥፍቷል፣ ስለዚህ በጣም በጣም ይቅርታ ብላለች። በባሌም ፋንታ በባሌም ቦታ ሆኜ ይቅርታ ጠይቃለሁ፣ እሱም ይቅርታ ጠይቃል። ህዝብም በሚዲያ ወጥቶ ይቅርታ ይጠይቃል ብላለች። ስለዚህ እባካችሁ የኢትዮጵያ ሕዝብ አይተን አንለፍ። ምክንያቱም ለተቸገረ እየደረስን እንደገና ደግሞ ይሄንኛው ከደህና ቦታ አፈናቅለን እንደገና ሌላ ነገር ማድረጉ ትንሽ ተገቢ አይደለም። ያው ብዙ ጊዜ የኢትዮጵያ ሕዝብ አይቶ ማለፍ ይችላል። አይቶ እንዳልሰማ እንዳላየ ማለፍ ስለሚችል አሁን ይሄንንም አይቶ እንዳልሰማ እንዳልተፈጠረ አድርጎ ይቅርታ ቢያደርግለት እሱም ደግሞ ይቅርታ ተደረገልኝ ብሎ ያለፈውን ጥፋቱን ባይደግም ጥሩ ነው። ምክንያቱም አንዳንዴ ይቅርታ ሲደረግልን ነገም ይቅርታ ያደርጉልኛል እያሉ ጥፋትን በጥፋት ላይ የሚያጠፉ ሰዎች አሉ። ስለዚህ አንተም እንደዛ ሳትሆን ካለፈው ጥፋት ተምረክ ካለፈው ስህተት ተምረህ አሁን ደግሞ አዲስ ሰው ሆነ የተሻለ ፕሮግራም አቅርበ የተሻለ ነገር ላይ እንድትደርስ እኔ ምኞቴ ነው። መልካሙን ሁሉ ተመኘውልህ። በአጠቃላይ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ ያው የተለመደው ትብብራችሁ አይለየኝ ባይ